መጀመሪያ አንቺን ሳገኝ ተደስቼ በዘመናት ውስጥ ደብዝዘው የተረሱ ያበረከቱልንን ዋጋ ያክል ያላመሰገንናቸው ስራዎቻቸው ስለማንነታቸው ጮኸው የሚናገሩላቸው ብዙ የሙዚቃ ፈርጦች አሉን። በተለይ ደግሞ ከድምፃውያን ጀርባ ሆነው ዘመን ተሻጋሪ ስራዎችን ሲሰሩ የኖሩ እንደ ሙዚቃ አቀናባሪ፣ የግጥምና ዜማ ደራሲ፣ የሙዚቃ መሳሪያ ተጫዋቾች ያሉ እነዚህ ዋጋቸው የተዘነጋ ባለውለታዎች ውለታቸውን ቅርጥፍ አድርገን በልተን ለምስጋና እንኳን ንፉግ ሆነንባቸው ኖረናል። ግርማ በየነ ከነዚሁ ከያንያን መካከል አንዱ ነው። ፍቅር እንደ ክራር በመቼ ይቃኛል። ድንቅ የዜማ ደራሲ፣ በጣቶቹ ፒያኖ የሚያናግረው ሴት አላምንም እያለ ዘመኑን ሙሉ በፍቅር የኖረው ሙዚቃ ቀማሪና አቀናባሪው የባንዶች አባት ኢትዮጵያዊው ጀምስ ብራውን ከዘመኑ ቀድሞ የተፈጠረ ድንቅ ኢትዮጵያዊ የጥበብ ሰው ግርማ በየነ እምባዬ ፈሶ አልፎልኛል። ግርማ ሕይወቱን ሲያዜም ነው የኖረው። ስራዎቹ ከሱ ከራሱ እውነተኛ ሕይወት እየተቀዱ የፈሰሱ ናቸው። ከጥልቅ አፍቃሪነቱ ከእውነተኛ የፍቅር ሰውነቱ በግርማ ሙዚቃዎች ውስጥ ሁሉ ያለችው ሴት አንድ ናት። የሚወዳት፣ የሚሳሳላት፣ የሚቀርባት፣ የሚርቃት፣ የሚናፍቃት እሷኑ ብቻ ነው። እጸገነትን ጸግዬ በሕይወት እያለሽ እመቤቴ ነበር። እጸገነት ገብረስላሴ የልጅነቱ ናት፣ የልጁም እናት። በንጹሕ ልቡ የወደዳት የምትወደው ሴት አላምንም ትወጅኝ እንደው ቁርጡን ንገሪኝ እና ፍቅር እንደ ክራር ብሎ ያዜመላት እንከን የሌለብሽ ይበቃናል ብሎ ያንጎራጎረውም ለእጸገነት ነው። ግን አይሆንለትም። ጥሩልኝ ቶሎ ይላል። አቃተኝ ፍጹም መለየት እሷን ከመሰለ ወጣት። ጥሩልኝ ቶሎ በፍጥነት ትድረስ በነፍሴ ሳልሞት። ፍጹም ፍጹም አልተዋት ካለው በሕይወት አረሳት። አቃተኝ ፍጹም መለየት እሷን ከመሰለ ወጣት። ጥሩልኝ ቶሎ በፍጥነት። ጥሩልኝ ቶሎ የግርማ የአፍላነት ዜማ ነበር። ኋላ ግን ያሳዛኝ ሕይወቱ ማጀቢያ ሙዚቃ ሆነ። በፍቅራቸው ሰሞን ስትጠፋበት ጥሩልኝ ቶሎ ብሎ ያንጎራጎረላት እጸገነት በጎልማሳነት ዘመኑ ጥላው ሄደች ወደ አምላኳ። በወጣትነቱ ሴት አላምንም ፍቅር እንደ ክራር ቁርጡን ንገሪኝ እያለ ያዜመላት የልጅነት ፍቅሩ የልጁ እናት እጸገነት ገብረስላሴን ካንሰር ነጠቀው። እምባይን ሁሉ ባንቺ ሐዘን አፈሰስ። ግርማ የባለቤቱ ሞት ሙዚቃን እንዲፈራ አደረገው። በብዙ ጉትጎታ ጥቁር ለብሶ ወደ መድረክ ሲወጣም የሚያነሳው ጸጊን ብቻ ሆነ። ከጸገነት መራቅ ተሳነው። ጸግዬ በሕይወት እያለሽ እመቤቴ ነበር። ሚስቴክስ ኦን ፐርፐስ ብሎ በሰየመው የሙዚቃ አልበሙ ላይም በመልክሽ አይደለም በተሰኘ ዜማው የልጅነት ፍቅሩን ዘከረ። የልጅነት ፍቅሩ በካንሰር መምሳቢያ ካለፈች 32 ዓመታት ቢሞላትም ዛሬም ድረስ ፎቶዋን አቅፎ እንደሚተኛ አንጎራጎረ። እስኪ መሽን አፍቃለሁ እስክተኛም እጓጓለሁ ምክንያቱም ጸጊን ስለማገኛት አለ። ግርማ እድሜውን ሙሉ የዘፈነላት ሴት አሁንም አብራው እንዳለች ያስባል። በጊዜ ቤቱ ገብቶ ከፎቶዋ ጋር ሲጫወት ያመሻል። እኔም ተራው ደርሶኝ በድጋሚ እስካገኛት እያለ ከ30 ዓመታት በኋላ ባወጣው አልበምም ከሐዘኑ መላቀቅ እንዳልቻለ በሚናገሩ ስራዎቹ የልብ ስብራቱን አሳይቶበታል። በዚህ አልበም በመልክሽ አይደለም እያለ ለልጅነት ፍቅሩ አዚሟል። ይህን ሁሉ ዓመት ፎቶግራፍሽን ይዤ ነው የምተኛው። በ30ኛው የኢትዮፒክስ የሙዚቃ መድበል ውስጥ የሚገኙት የግርማ በየነ ሙዚቃዎች አብዛኛዎቹ የተቀናበሩት በሙዚቃ አዋቂው ድምፃዊ በግርማ በየነ በራሱ ነው። መጀመሪያ አንቺን ሳገኝ ተደስቼ አዲስ አበባ ከተማ ውስጥ
ጣሊያን ሰፈር ከሚባለው አካባቢ ተወልዶ ያደገውና ካቴድራል የተማረው ግርማ በየነ ከሙዚቃ ጋር የተዋወቀው በትምህርት ቤት ነው። የሙዚቃ ፍቅሩ ትምህርት ደጋግሞ እንዲያቋርጥ አድርጎታል። የ9ኛ ክፍል ተማሪ ያለ ትምህርት ቤት ሲዘጋ ሕይወቱን ወደሚፈልገው አቅጣጫ የቀየረ አጋጣሚ ተፈጠረ። ለ1952 አዲስ ዓመት መሰናዶ ላይ የነበረው የቀዳማዊ ኃይለ ሥላሴ ቲያትር ቤት ለወጣቶች ዕድል ሲሰጥ ግርማ በየነ ከልጅነት ጓደኛው ግርማ ቦጋለ ጋር በመሆን ሥራውን ለመድረክ አበቃ። በቲያትር ቤቱ የነበረው የ1 ዓመት ከ3 ወር ቆይታው ዕውቅ ሙዚቀኞችን ከማስተዋወቅ ተሻግሮ ለሙዚቃ ሕይወቱ መደላድልን የፈጠረ አጋጣሚ ሆነ። በ1953 መፈንቅለ መንግሥት ግርግር የተነሳ የተበተነው የክብር ዘበኛ ኦርኬስትራ አባላት ወደ ራስ ሆቴል አምርተው በዚያው ባንድ ሲያቋቁሙም ግርማ ከቀዳማዊ ኃይለ ሥላሴ ቲያትር በፈቃዱ ተሰናብቶ ራስ ባንድን ተቀላቀለ። ግርማ በራስ ባንድ የእንግሊዘኛ ዘፈኖችን ከማቀንቀን ባለፈ የሙዚቃ መሳሪያ መጫወትም ጀመረ። ማራካሽና ድራም በተሰኙት መሳሪያዎች ጀምሮ ቀስ በቀስ ፒያኖ የመጫወት ልምድን አካበተ። በወቅቱ ግርማ በየነና ባህታ ገብረሕይወት የራስ ባንድን ዝና በአጭር ጊዜ ከፍ በማድረጉ በኩል አይነተኛ ሚናን ተጫውተዋል። ይበቃኛል የሚለው ሥራውም የግርማ መለያ መሆን ቻለ። ከ3 ዓመት ተኩል ቆይታ በኋላም በሐምሌ 1956 ዓ.ም ራስ ባንድን በራሱ ፈቃድ ለመልቀቅ ወሰነ። ካንቺ ወዲያ ሴት አላምንም። ግርማ በየነ ከራስ ባንድ ከለቀቀ በኋላ በአዲስ አበባ የተለያዩ የምሽት ቤቶች ፒያኖ እየተጫወተ ያቀነቅን ነበር። ከስመ ሞክሼው ግርማ ዘማርያም ጋር በመሆንም ዘግርማስ የተሰኘ ባንድ አቋቁሞ የሚወደውን ሙዚቃ መስራቱን ቀጠለ። ዘግርማስ ባንድ የአባላቱን ቁጥር አሳድጎ ጽጌሬዳ፣ ቁርጡን ንገሪኝ፣ ጥሩልኝ ቶሎና ሮኬት ቢሰራ የተሰኙ ሥራዎችን ለሙዚቃ ወዳጆቹ ማቅረብ ቻለ። ፒያኖንም በጣቶቹ በማናገር ከፍ ያለ ዝናን ማካበት ጀመረ። በ1957 ዓ.ም የኢትዮጵያ ቴሌቪዥን ሥራ ሲጀምር ካቀነቀኑት ድምፃውያን መካከል አንዱ የነበረው አንጋፋው ከያኒ ግርማ በየነ ከ60 ዓመታት በኋላም በቅርቡ በኢትዮጵያ ቴሌቪዥን እሁድ ቤት በተሰኘው ፕሮግራም ላይ ተወዳጅ ሙዚቃዎቹን አቅርቧል። በአፍላነት ዕድሜው አዚሞት የነበረው ጥሩልኝ ቶሎ ዜማው የእርጅና ዘመኑ መቆዘሚያ ሆኖት ከ30 ዓመታት በፊት በሞት የተለየችውን ባለቤቱን በጥልቅ ሐዘንና እጅግ በበዛ ፍቅር አንስቶ አዚሞላታል። ጽግዬን እመቤት ባጫወትሽ ነው እመቤቴ። ግርማ በየነ አደራጅቶት የነበረው የመጀመሪያው ራስ ባንድ በ1957 ዓ.ም ወደ ጊዮን ሆቴል መዛወሩም በራስ ሆቴል አዲስ ባንድ ወይም ራስ ባንድ 2 እንዲያቋቁም ምክንያት ሆነ። ምኒልክ ወስናቸውንና ሰይፉ ዮሐንስን በድምፃዊነት በማካተት ሁለተኛውን ራስ ባንድ አቋቁሞ ለ5 ዓመታት ሥራዎቹን አቀረበ። ቁጭ ካልኩበት አስነስተሽ ተዋውቀሽ። ግርማ በ1960ዎቹ ኦል ስታር፣ ዓለም ግርማ እና ዋልያስ የተሰኙ ባንዶችን በመመስረትና በአባልነት በመሳተፍ በኢትዮጵያ ዘመናዊ ባንዶች ታሪክ ውስጥ የማይተካ አሻራውን አሳርፏል። በ1961 ዓ.ም በአማሃሸቴ ወይም አራምቤ ሙዚቃ ቤት ባለቤት አሳታሚነት ከሙላቱ አስታጥቄና ለማየሁ እሸቴ ጋር በመሆን ሙዚቃዎቹን በሸክላ ማስቀረጽ ችሎ ነበር። ሴት አላምንም፣ እንከን የሌለብሽና እኔ ነኝ ባይማነሽ የተሰኙ በርካታ አድናቂዎች ያላቸው ሥራዎቹም በዚህ ወቅት ነበር ተቀርጸው ለሕዝብ የደረሱት። ካንቺ ወዲያ ሴት አላምንም። በርካታ ባንዶችን ማቋቋሙ የባንዶች አባት የሚል ተቀጽላ ያሰጠው ግርማ በየነ በሙዚቃ ቅንብርም አንቱ የተሰኘ አቀናባሪ ነው። የግርማ የሙዚቃ አቀናባሪነት በጉልህ የታየው ከሙላቱ አስታጥቄ ጋር በዋቢ ሸበሌ ሆቴል ኦል ስታር ባንድን ከመሰረቱ በኋላ ነበር። የራሱን ጨምሮ ያለማየሁ እሸቴን፣ አዲስ አበባ ቤቴን፣ ማን ይሁን ትልቅ ሰው፣ አልተለየሽኝም እና ሌሎችንም በርካታ ዘፈኖች እንዳቀናበረ ይነገርልነቱ። በተጨማሪ በግጥምና ዜማ ድርሰቱም ይታወቃል።
ግርማ በኦል ስታር ባንድ የሚያቀነቅናቸው የእንግሊዘኛ ሙዚቃዎች ኢትዮጵያዊው ጀምስ ብራውን የሚል ተቀጽላ አሰጥተውታል። ከደርግ መምጣት በኋላ አስከፊው የኢትዮጵያ የሙዚቃ ዘመን ተጀመረ። በርካታ ሙዚቀኞች አብዮት ነክ ዜማዎችን እንዲጫወቱ ይገደዱ ጀመር። በዚህ የተነሳም እንደ አምሃ እሸቴ ያሉ ጎልተው የሚጠቀሱ የሙዚቃ ሰዎች አገሪቱን ለቀው ለመሸሽ ተገደው ነበር። ግርማ በየነ ከአብዮቱ መምጣት በኋላ ዋልያስ ባንድን ተቀላቅሎ መጫወት ጀመረ። በ1973 ዓመተ ምህረት ዋልያስ ባንድ ወደ አሜሪካን ሀገር ባደረገው የኮንሰርት ጉዞ ወቅት ወደዚያ ካቀኑት ሙዚቀኞች ውስጥ ግርማ በየነ አንዱ ሆኖ ነበር። እነ ግርማ የሙዚቃ ዝግጅታቸውን ለአንድ ዓመት ያክል በአሜሪካ የተለያዩ ግዛቶች እየተዘዋወሩ ካቀረቡ በኋላ ግርማ በየነ መላከ ገብሬ ከተባለ አንድ ባልደረባው ጋር ወደ ኢትዮጵያ ላለመመለስ ወስነው እዚያው ቀሩ። ግርማን ለዚህ ውሳኔ ያበቃው ዋነኛ ምክንያቱ ደግሞ እጅግ የወዳት የነበረችው ፍቅረኛው እጸገነት ሞት ነበር። እምባይን ሁሉ ባንቺ ያዘን አፈሰስኩ፣ በዚህ ዓለም መፈጠሬን አማረርኩኝ። ግርማ በየነ ከሙዚቃው ዓለም ርቆ ከ30 ዓመታት በላይ ሰው ሀገር በስደት ከቆየ በኋላ ከዓመታት በፊት ወደ ኢትዮጵያ ተመልሶ ኑሮውን እዚሁ አዲስ አበባ ከተማ ውስጥ አድርጓል። ግርማ በየነ ከዘመኑ ቀድሞ የተፈጠረ ድንቅ ኢትዮጵያዊ፣ በሰራው ልክ ያላከበር ነው። አገር ውለታውን የዘነጋች ውለታውን ቅርጥፍ አድርገን የበላ ነው የሀገር አርማና ሰንደቅ ነው። በቅርቡ ኢትዮፒክስ ሪቮልት ኦፍ ዘ ሶል የሚል የዘመኑን የኢትዮጵያ የሙዚቃ ታሪክና ግርማ በየነ ለሙዚቃ የከፈለውን መስዋዕትነት ጨምሮ የሚያሳይ አንድ ጥሩ ዘጋቢ ፊልም ተሰርቷል። በተለይም ግርማ በየነ፣ አምሃ እሸቴና ፍራንሲስ ፋልሴቶ ለኢትዮጵያ ሙዚቃ ምንና ምን እንደሆኑ በደንብ የሚያስረዳ ዘጋቢ ፊልም ነው። የኢትዮጵያን ሙዚቃ እወዳለሁ የሚል ሁሉ ሊያየው የሚገባ ድንቅ አስረጅ ፊልም። ለዚህ ታላቅ ኢትዮጵያዊ ከያኒ ረጅም ዕድሜና ጤና እንመኝለታለን። ፍቅር እንደ ክራ በመቼ ይቃኛል